የግድቡ ማለቅ ውስጤን የማይደንቀው ለዚህ ብቻ አይደለም ትላንት የታቀደው መርጠን ቆየን እንጂ ከጥላቻ መውደድ ባህሩም የኛ ነው ያሰብ ወደብ መንገድ እንሂድ ተከተሉኝ ከቀይ ባህር ማዶ እንዴት ተኛለው ወደ ቤት ወስዶ በሞት እንኳን አልቆምም ኩራቴ ነው ሞቴ ወደድክም ጠላህም አሰብ ነው ርስቴ አሻግሬ ሳየው ይታየኛል ምንጥስ ግማሹ እየሳቀ ግማሹ ሲያለቅስ ታዲያ ይሄን ያያየው እንዴት እችላለሁ በሞትም ብድንም አንዴ ወጥቻለሁ የትላንት ወደቤን ለማስመለስ ዛሬ እንዴት ዝምላለው መውጫታ ሀገሬ በሰላም ተማክረን ይቅርና ክሱ ወንድም እህቶቼ ወደቤን መልሱ ብለው የተቀኙለት ሆሄ ሰደሩለት የኢትዮጵያ ማንነት ጥያቄ አሰብ ወደብ የባህር በር ጉዳይን የምናነሳው እንደ ሀገር መውጫ መግቢያ ስላጣንና ስለታፈነን አይደለም የወደብ ክፍያ ስለበዛብን የህዝብ ቁጥራችን ብዙ በመሆኑ 10 ድስት ስለተጣደ ወይንም ስላልተጣደም አይደለም መውጫ መግቢያ አጣን ብለን የላሙ ወደብ ወይንም ፖርት ሱዳን ይገባናል አላልንም ኒውዮርክ ወይንም ኬፕ ታውንን አልጠየቅንም አሰብን ጠቅሰን የባህር በር ይገባናል የምንለው አሰብ የኢትዮጵያ ስለሆነ ብቻ ነው አላግባብ ከኢትዮጵያ የተወሰደ ሉዓላዊነትን ያላረጋገጠ የሽግግር መንግስት በተናጥል ውሳኔ አሳልፎ የሰጠው ተገንጣይና አስገንጣይ ተባብረው በአንድነት የፈጸሙት ታሪካዊ በደል ስለሆነ ነው የአሰብን የኢትዮጵያ አካል አለመሆንን የማንቀበለውና አሰብ ተፈጥሯዊ የኢትዮጵያ የባህር በርነቱ ዳግም ሊረጋገጥ ይገባል የምንለው ለመሆኑ ይህንን ጥያቄ ለማንሳትም ይሁን እንደ ሀገር በዚህ ጥያቄ ዙሪያ ለመታገልና ጥያቄውን ለማስመለስ ከዚህ የተሻለ ጊዜ ካሁን ቀደም ነበር በዛሬው ፕሮግራማችን የአሰብን ታሪካዊ ዳራ የምንተርክ ይሆናል ቆይታችሁ ከኛ ጋር ይሁን የአሰብ ወደብ በደቡባዊ ቀይ ባህር ዳርቻ የምትገኝ የኢትዮጵያ ግዛት ከተማ ስትሆን ለጊዜው በኤርትራ ስር ናት በብዛት የሚነገርባትም ቋንቋ ከ90% በላይ አፋርኛ ሲሆን ቀሪው አማርኛና አረብኛ ነው ሌላው ባላት ውብ የምሽት ህይወት ገጽታና ድንቅ የባህር ዳርቻ ውበት እንዲሁም በትልቅ የንግድ ማዕከልነቷ ትታወቃለች አሰብ ወደብ ህዋትና ሻቢያ ኢትዮጵያን ለሁለት ተቋርሰው ከመካፈላቸው በፊት ኤርትራ የምትባል ሀገር አልነበረችም ኖራም አታውቅም ኤርትራ በታሪክም በህግም የኢትዮጵያ ሉዓላዊ ግዛት ነች ጣሊያን በኃይል ሰሜኑን የኢትዮጵያ ግዛት ነጥቃ ግዛቱን ኤርትራ የሚል ስም ሳትሰጠው በፊት ኤርትራ የሚባል መጠሪያ ያለው ቦታ በዓለም አልነበረም ኤርትራ ማለት በላቲን ቀይ ባህር ማለት ነው በግሪክም ትርጉሙ ተመሳሳይ ነው ሌላ የለውም የኤርትራ መገንጠልና የድንበር ማካለሉ ጉዳይ ኤርትራ በጣሊያን አገዛዝ ስር በነበረችበት ጊዜ ከነበረው እውነታ በመነሳት የተካሄደ እንደነበር ኢህአዴጎች ሲነግሩን ቢቆዩም ህጋዊ ዕውቅና እንደሌለው በማስረጃ በማስደገፍ ምሁራን ያስረዳሉ የአሰብ ወደብ እንደ ኤሮፓውያኑ አቆጣጠር በ19ኛው ክፍለ ዘመን መገባደጃ ላይ በኢትዮጵያና ጣሊያኖች ስምምነት የአሰብ ወደብ የጋራ የንግድ ወደብ ሆኖ ተሰራ እንደ ኤሮፓውያኑ አቆጣጠር በ1800ዎቹ መጨረሻ የአውሮፓ ሀያላን ግዛቶቻቸውን ለማስፋፋት በአፍሪካ ላይ ፍጥጫ ውስጥ ገብተው ነበር ይህ ወቅትም የቅኝ ግዛቶችንና የንግድ መስመሮችን በማቋቋም ተለይቶ ይታወቃል ጣሊያን የመጀመሪያውን ወረራ ከማድረጓ በፊት የመጀመሪያ የወታደሮቿን ማረፊያ እንዲሆን በማሰብ ከዚህ የመረብ ድርጅት በ1882 በ416,000 የጣሊያን ሊሬ ከድርጅቱ ባለቤት ጉስቤ ሳቢያቶ በመግዛት የቀኝ ግዛቱን ወደ ሰሜኑ የኤርትራ ክፍል ለማስፋፋት ተጠቀመችበት ኢጣሊ በእንግሊዝ አገዛዝና በኢትዮጵያ አርበኞች ተሸንፋ ከወጣች በኋላም የተባበሩት መንግስታት ድርጅት ኤርትራን የኢትዮጵያ ሉዓላዊ ግዛት ናት በማለት በ1950 መልሷታል በ1952 ዩናይትድ ኔሽን ኤርትራ ወደ እናት ሀገሯ ኢትዮጵያ በፌዴሬሽን እንድትዋሃድ ሲወስንም አሰብ የኢትዮጵያ አካል ሆኖ ለተወሰኑ ዓመታት ካገለገለ በኋላ የኤርትራ ነጻነት ተብሎ
በ1993 በተሰራው ድራማ የኤርትራ አካል ተደርጎ ኢትዮጵያ ባለቤትነቷን እንድታጣ ተደረገ። እስከ 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበረ። ኤርትራን ያጣናት በዓለም አቀፍ ሕግ አይደለም፣ በውጭ ታሪካዊ ጠላቶቻችን እገዛና በገንጣዮች ተወግተን እንጂ። እንኳን በየትኛውም መመዘኛ የኢትዮጵያ ግዛት የሆነውን አሰብን ይቅርና ኃይላችን እየደረጀ አቅማችን እየፈረጠመ ከሄደ መላዋን ኤርትራ ወደ ግዛቷን መልሳታለን። ቻይና ማካውንና ሆንግ ኮንግን፣ አዘርባይጃን ደግሞ ናጎርኖ ካራባህን እንደመለሱት እኛም ሉዓላዊ ግዛቶቻችንን እናስመልሳለን። ምስራቅ አፍሪካ ላይ ትልቅ ኢምፓየር ሆነን ለበርካታ ሺህ ዓመታት ኖረናል። ቀይ ባህር በነ ኢብን ባቱታ የሀበሻ ባህር እስኪባል ድረስ ታሪካዊ ሀቃችን የእኛነታችን መገለጫም ሆኖ ሺህ ዓመታትን ኖሯል። የአሰብ ወደብን መያዝ ለኤርትራ ነጻነት የተደረገው የረጅም ጊዜ ትግል አካል ሲሆን እንደ ኤሮፓውያኑ አቆጣጠር በ1990ዎቹ መጀመሪያ ሻዕቢያ ወታደራዊ ግስጋሴ ወቅት የተጠናከረ ነው። የቀጠናው ታሪክ ከቅኝ ግዛት ከጦርነትና ከብሔራዊ ማንነት ፍለጋ ጋር የተሳሰሩ በመሆኑ የኤርትራ የነጻነት ታሪክ ዋና ነጥብ አድርጎታል። በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ጥረቶች ሰፍነው ይታያሉ። ከእነዚህም መካከል በኢትዮጵያ ወደብ የማግኘት ፍላጎት ምክንያት የተቀሰቀሰው ውጥረት ዋነኛው ነው። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በህዝብ ብዛት ሁለተኛ ለሆነችው ኢትዮጵያ ዋነኛ ፍላጎት ከመሆኑ አንጻር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። እያደገ ያለው ከ120 ሚሊዮን በላይ የሚሆነው ህዝቧ ፍላጎት መጨመርና የጅቡቲ የወደብ አገልግሎት መወደድ ምክንያት ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በርና የወደብ አገልግሎት ባለቤት ለመሆን ያላትን ፍላጎት በማንጸባረቅ የሰጧቸው መግለጫዎች በአንዳንድ የቀጠናው ሀገራት ዘንድ ስጋትን ፈጥረዋል። የኤርትራና የሶማሌ ወደቦች በሶማሌላንድ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ አይናቸውን ካሳረፉባቸው የባህር መተላለፊያዎች መካከል ይጠቀሳሉ። የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ ሆኖ አገልግሏል። 98 በመቶ የሚሆነው የኤርትራ ፍላጎት የሚገባውም በዚህ ወደብ በኩል ነው። በኢትዮጵያና በኤርትራ መካከል የድንበር ጦርነት ከተቀሰቀሰ በኋላ ኢትዮጵያ ለዓለም አቀፍ ንግዷ ከሞላ ጎደል የጅቡቲን ወደብን ስትጠቀም ቆይታለች። የጅቡቲ ወደብ በዓመት ከ5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300,000 የሚጠጉ ኮንቴነሮችን ያስተናግዳል። ቀይ ባህር ለኢትዮጵያ የህልውና ጉዳይ እንጂ የራስ ወዳድነት የትላንት ናፍቆት ወይንም የዛሬ ድንገተኛ ምኞት አይደለም። ይልቁንስ በታሪክ ድርሳናት ውስጥ የከተመ በቀይ ባህር ሞገዶች ላይ አሻራውን ያሳረፈ የዘመናት እውነት ነው። የራሷን የባህር ኃይል ገንብታ ግዛቷን ስታስከብር የኖረች ሀገር የባህር ባለቤትነቷ የማንነቷ አካል ነበር። ይህን ታሪክ መካድ ታዲያ የገዛ መዝገብን እንዳለማወቅ ይቆጠራል። የጅቡቲ ወደብ በርቀቱ በየጊዜው በሚጨማመረውና በሚለዋወጠው ታሪፉ በዱባይ ኩባንያ በመተዳደሩ ኢትዮጵያ ማንኛውንም ነገር ለማስገባት የጅቡቲን ይሁንታ መጠበቅ ስለሚኖርባትና በሌሎችም ፈጽሞ የአሰብን መተካት አይችልም። አሰብ የኢትዮጵያ ንዋይ የፈሰሰባት ወደብ ብቻ ሳትሆን በግድ የኤርትራና የኢትዮጵያ ብለው የከፈሏት ነገር ግን በተፈጥሮ ባህል እንዲሁም ሃይማኖት አንድ የሆኑት የአፋር ህዝቦች ንብረት መሆኗ ግልጽ ነው። በክቡር ቢትወደድ ሱልጣን አሊ ሚራህ ግመሎቻችን እንኳን ሳይቀሩ የኢትዮጵያን ባንዲራ ያውቋታል የተባለላቸው የአፋር ህዝቦች ደግሞ የኢትዮጵያ ናቸው። በመሆኑም አሰብ የኤርትራ ሆኖ አያውቅም። አሰብ የኢትዮጵያ አንድ ክፍለ ሀገር ነው። ከዛም ሲያልፍ አሰብ ለኢትዮጵያ አስፈላጊ ወደብ ብቻ ሳይሆን ሉዓላዊ ግዛቷም ጭምር ነው በማለት የተለያዩ የሀገሪቱ ምሁራን እየሞገቱ ይገኛሉ። አሰብን እናስመልሳለን ሲባል የሚንጫጩ የኢትዮጵያ ጡት ነካሾች ሉዓላዊነት አሳስቧቸው አይደለም እንዲህ የሚጮሁት።
ለእነርሱ ባንዳነት ግብራቸው ስለሆነ እንጂ ኢትዮጵያ ደግሞ ባንዳዎች አተዋት አያውቁም። እናም አሰብ ለኢትዮጵያ አስፈላጊ ወደብ ብቻ ሳይሆን ሉዓላዊ ግዛቷም ጭምር በመሆኑ ያንን መመለስ ታሪካዊ ሐቃችን ነው። በባንዳዎች ተገዝተን ታሪካዊ ግዛቶቻችንን ተነጥቀን እንዲቆለፍብን ሆነን ልንኖር አንችልም። ዓለም በፍትሃዊ ጥያቄነቱ ያመነበትና ድጋፍ እያደረገበት ያለው ጥያቄ ኢትዮጵያን ረጅም ጊዜ ታጥራ ከቆየችበት የጂኦግራፊ እስረኝነት የሚያላቅቃት ነው። ሌላው ልብ ሊባል የሚገባው ነገር ቢኖር የኢትዮጵያ የባህር በር ጥያቄ በዓለም አቀፍ ደረጃ ተቀባይነትን አግኝቷል። ኢትዮጵያ የባህር በር መዳረሻ ከማግኘት ጋር በተያያዘ በጀመረችው ጉዞ ዲፕሎማሲያዊ ድሎችን እያስመዘገበች ትገኛለች። ይህንንም ተከትሎ ውሳኔዋን የሚደግፉ ሀገራት በርካቶች ሆነዋል። በዚህም ከአሁኑ እያገኘች ያለችውን ተደማጭነትና በቀጠናው እየተጎናጸፈች የምትገኘውን የበላይነት ግብፅን ጭንቅ ውስጥ ከቷታል። በዲፕሎማሲያዊ ብሔራዊ ጥቅማችንን ማሳካት እንደምንችል ለዓለም አሳይተናል። ዓለም ደግሞ ለጀመርነው ፍጹም ሰላማዊ መንገድ ድጋፉን ቸሮናል። ከእንግዲህ በኋላ የኢትዮጵያ የባህር በር ጥያቄ የኢትዮጵያ ብቻ ሳይሆን የዓለምም ሆኗል። ቆራጡ መሪ ዶክተር አብይ አህመድ ኢትዮጵያ ያላትን የህዝብ ብዛትና የባህር በር ካለው ኢኮኖሚያዊ ጥቅም አንጻር ማንም ደፍሮ አንስቶት የማያውቀውን የባህር በር ጥያቄን ማንሳትን ችለዋል። ይህ የወጣው ታዲያ በሰሩት ጠንካራ ዲፕሎማሲያዊ ስራና በዓለም ላይ በገነቡት በጎ የኢትዮጵያ ስምም ጭምር ነው። ከእንግዲህ በኋላ የባህር በር ጉዳይ የኢትዮጵያ ብቻ ሳይሆን የዓለምም ሆኗል። ከአስመራ ከተማ እስከ አሰብ ወደብ 975 ኪሎ ሜትር ርቀት ያለው ሲሆን ከዚህ ውስጥም 200 ኪሎ ሜትሩ ብቻ ነው የአስፋልት ሽፋን ያለው። ቀሪው 775 ኪሎ ሜትር አስቸጋሪ ስለሆነ የ2 ቀን መንገድ በ4 ቀን ይገባል። በሌላ በኩል ከቡሬ እስከ አሰብ ወደ 80 ኪሎ ሜትር አስፋልት ነው። ጉዞው 1 ሰዓት በታች ይፈጃል። አድርገውና ሻቢያ የሆነ ትንኮሳ ቢፈጽም በ24 ሰዓት ውስጥ ከዋናው አስመራ ደጀን ተቆርጦ ይቀራል። ሎጂስቲክ አይኖረውም። የኢትዮጵያ ወደብ አልባነት ታሪክ በዘመናዊ አፍሪካ ትልቁ የጂኦፖለቲካ ስህተት አንዱ ነው። አሰብን ማጣት በስሜትና በችኮላ የተወሰነ ውሳኔ እንጂ የረጅም ጊዜ ስትራቴጂካዊ አስተሳሰብ ያልተገበየበት ነበር። ይህ ውሳኔ የብዙ ትውልድ ዕዳ ሆኖ የቆየ ታሪካዊ ቁስል ነው። አሰብን ካጣን በኋላ ኢትዮጵያ ከተቀረው ዓለም ጋር ያላት ግንኙነት በሌሎች ሀገራት የባህር በሮች ላይ ጥገኛ እንዲሆን ሆኗል። ወደብ አልባ መሆን ከኢኮኖሚ ከደህንነትና ከክልላዊ ስትራቴጂ አንጻር ሀገራዊ መልህቅን እንደማጣት ተቆጠረ። አሰብ ለኢትዮጵያ ለድርድር የማይቀርብ የሀገር ሀብት ተብሎ ሊጠበቅ ይገባ የነበረ ሆኖ አንዳንድ ሰዎች ስለ አሰብ መጠየቅ ራስን ማሸማቀቅ ወይም ውዥንብር አድርገው ሊያዩት ቢሞክሩም የኢትዮጵያ ረጅም ጊዜ ጥቅም የሚመነጨው የባህር በር ባለቤትነት ላይ መሆኑ የማያከራክር ነው። የአሰብ ጉዳይ ለኢትዮጵያውያን ሁሉ ትልቅ ትምህርት ነው። ስትራቴጂካዊ ሀብቶቻችንን በአንድነት በግልጽነትና በሀገራዊ ራዕይ የመጠበቅን አስፈላጊነት ያስታውሳል። አሰብ ወደ እናት ሀገሩ የሚመለስበትና የጥገኝነት ምዕራፍ የሚዘጋበት ጊዜው አሁን ነው። የኢትዮጵያ ጦር በአፋር ግንባር ቢያንስ ሻቢያን 6 እና 7 ቦታ ቆርጦ መክበብና ማሽመድመድ ይችላል። በፍጥነትም ተዘጋጅቶ የተቀመጠውን የኢትዮጵያ ባህር ኃይል ስምሪት በመስጠት ቀይ ባህርን መቆጣጠር ቀላል ነው። ነገር ግን ጦርነት አስፈላጊ ባለመሆኑ ሻቢያ የሰላም አማራጭን ተከትሎ ወደባችንን ቢመልስ ያተርፋል እያልን የዛሬውን ፕሮግራማችንን አበቃል። ስላዳመጣችሁን እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እስክንመለስ ተርቆዩልን።